አንድ ደንበኛችን ቮልክስዋገን ID6 ዲቴል የሆነ እጥበት ለማግኘት ይቆናል ስራ ቦታው ላይ ተገኝተናል አሁን ቲሸርት ቀይረን ወደ ስራ እንገባለን ወደ ስራ እሺ እንሂድ ጥልቅ እጥበት ሲሆን ከ4500 ብር ጀምሮ ነው መኪናውን በማይክሮ ፋይናንስ በሚገኝ ብድር ከዛ ነው አስፈላጊ የሆኑ የስራ መሳሪያዎችን ደግሞ የተወሰነ ጊዜ ሰርተን በመቆጠብ ገዝተን ስራውን ጀመረ እቻ19 በተመጣጣኝ ዋጋ ናት ዛሬ ለ2030 ወጣቶች ዋጋ ተከራክሬ አስቀንሼ ለሚል ነውና ይሄኛው 14 እኛ ጋር ለመጡ ወጣቶች ስራ እንዲጀምሩ 10% ዲስካውንት አድርገን እንቀበላቸዋለን ሰላም 2030ዎች እንዴት ቆያችሁኝ ስንት ነው ዝግጅታችን ዛሬ ደግሞ በአዲስ ስራ ተመልሶ መጥቷል ምን ሊሆን ይችላል እየገመታችሁ ጠብቁኝ ሰላም እንዴት ነሽ አለን ለ2030 ተመልካቾች ዛሬ ስለ አዲስ ስለሆነው የቢዝነስ ዘርፍ ተንቀሳቃሽ የመኪና እጥበት አይደለም ይባል በትክክል ስለሱ ካንተ ጋር ሆኜ ላሳያቸው የመጣሁት እስቲ ለተመልካቾች ራስህን አስተዋውቅልኝ ካሌብ ባላለው 23 አመቴ ነው የአራተኛ አመት ዩኒቨርሲቲ ተማሪና ስራ ፈጣሪ ወጣት ምንድነው እናደርገው አንድ ደንበኛችን ቮልክስዋገን ID6 ዲቴል የሆነ እጥበት ለማግኘት ይቆናል ስራ ቦታው ላይ ተገኝተናል አሁን ቲሸርት ቀይረን ወደ ስራ እንገባለን ወደ ስራ እሺ እንሂድ ሴፍቲ ጓንት አድርገናልና ለምን እንደሚጠቅመው ጓንት ያው ለጽዳት የምንጠቀማቸው የተለያዩ አይነት ኬሚካሎች አሉ ስለዚህ እጃችን ላይ ሰውነታችን ላይ ጉዳት እንዳያደርሱ ጥንቃቄ ማድረጋችን ተገቢ ነው ሴፍቲ ፈርስት በትክክል አዎ እዚህ ጋር ብዙ ማሽኖች ይታዩኛልና መኪናም አላችሁ ይሄን ቢዝነስ በትንሽ ካፒታል ነው የሚጀምረው ለማለት ትንሽ እየፈራውኝ ነውና እንዴት ነው ምንድናቸው እነዚህ ቃዎች እስቲ ይሄኛው ስቲም ክሊነር ወይም ኤክስትራክሽን ክሊነር ይባላል ከሶፋ ከምንጣፍ ላይ ያሉ ቆሻሻዎችን በሙሉ ሰብስቦ ማውጣት ይችላል ቫክዩም ክሊነር ነው ማንኛውንም ደረቅ ሆነ እርጥብ ቆሻሻ ከመኪና የውስጥ ፓርቶች በሙሉ ያወጣል ይሄ ደግሞ ፕሬሸር ዋሸር ነው የመኪናውን ውጫዊ ቦዲ ለማጠብ ይረዳናል ማለት ነው ይሄኛው የመኪና ሻምፖ ነው ኤክስቴሪየር ቦዲውን ለማጠብ ያገለግላል እሺ እዛ ውስጥ መጨመር ትችላለሽ ይሄኛው ኦል ፐርፐዝ ክሊነር ነው ለውስጥም ሆነ ለውጭ ቦዲ የሚያገለግል ፈሳሽ ሳሙና ነው እነዚህ ወሳኝ የሚባሉት ግብአቶች ናቸው አይደል ስንት ብር ነው የሚሸጠው አሁን ይሄኛው ያገር ውስጥ የሚመረት ነው 1250 አካባቢ 1250 ቺንጋስ እነዚህ የምናያቸው ሁለቱ እኛ አደባልቀናቸው ነው ኦል ፐርፐዝ ክሊነር ናቸው ማንኛውንም ሆነ የመኪናም ሆነ የተለያዩ እቃዎች ለማጠብ ያገለግሉናል ገበያ ላይ ከ500 እስከ 1000 ብር በ2 ሊትር እና በ1 ሊትር አማራጭ አሉ በጣም አሪፍ ምንድናቸው የፕሬሸር ዋሸሩ ገን ነው በመቀጠል ለማጠቢያ የምንጠቀማቸውን እቃዎች በሙሉ ወደ ውሃው መክተት እንጀምራለን አንቺም ብሩሾቹን በማስገባት ልታግዢን ትችያለሽ እንዴት ሐሳቡ መጣል ግን ከባለፉት 3 አመታት ላይ የእጅ ባለሙያዎች አገልግሎት ዙሪያ ስንሰራ ቆይተናል ኤሌክትሪክ ቧንቧ ዲሽ እንዲሁም ቴሌቪዥን መስቀል ላይ ሰርተናል አሁን ደግሞ ይሄም የእጅ ባለሙያ አገልግሎት ስር ስለሚካተት ዘርፉን ጨምረን ያው ተደራሽነታችን ለማስፋት ነው ያሰብነው ወደ ስራ ከመግባታችን በፊት ግን ደንበኛችን የመረጠው ጥልቅ እጥበት ነው እሺ ስንት አይነት እጥበት አለ በአብዛኛው 4 አይነት ፓኬጆች ናቸው ያሉት የውጭ እጥበት የውስጥ እጥበት መደበኛና ጥልቅ እጥበት አለ እስቲ አሁን ለምሳሌ ጥልቅ እጥበት ሲሆን ስንት ብር ነው መከፈል ያለበት ጥልቅ እጥበት ሲሆን ከ4500 ብር ጀምሮ ነው እሺ አሁን ለምሳሌ ጥልቅ እጥበት ስታጥቡ ዋጋችሁ እንዴት ነው እንደየመኪናው አይነት ይለያያል ወይስ ለሁሉም ተመሳሳይ አይነት ዋጋ ነው ትክክል ነሽ ተንቀሳቃሽ የመኪና እጥበት እንደመሆናችን አንድ ደንበኛችን ያለበት ርቀት ዋጋ ይወስናል ሁለተኛ ደግሞ የመኪናው አይነት
ዋጋውን ለውጥ ያመጣል። የነዳጅም ካልኩሌት ይደረጋል ኮንሲደር ይደረጋል። በጣም ጥሩ። የመጀመሪያው ስራችን የሚጀምረው ባለቤቱ ውስጥ ያስቀመጣቸውን እቃዎች አውጥተን በጥንቃቄ በማስቀመጥ ነው። ከዛ ቫኪዩም እናደርገዋለን። ውስጥ ላይ የሚገኙ አቧራዎችን፣ ጥቃቅን ፍርፋሪዎችን ማንኛውም ነገር ሰብስቦ በቫኪዩም ክሊነር እናወጣለን። በማሽኑ ማለት ነው። በትክክል ያ ከሆነ በኋላ ቀደም እኔና አንቺ ያዘጋጀነው ሻምፖ አለች አረፋችን። በትክክል እሱን ተጠቅመው ኮርኒሱን፣ ወንበሮቹን፣ ዳሽቦርዱን በሙሉ ባለሙያዎቻችን ጽድት ያደርጉታል። እኛም በር በማጽዳት እናግዛቸው። በጣም አሪፍ። 2030ዎች እንደምታዩት እንግዲህ የዛሬው ስንት ነው ዝግጅታችን የተንቀሳቃሽ የመኪና እጥበትን ነው እያሳያችሁ ያለው። እንደምታዩት ወጣቶቹም እንደዚህ በሞራል ነው የሚሰሩት። ይሄ ስራ ግን በስንት ብር ይሆን የሚጀመረው እንጠይቅላችኋለን። አብረን እንቆይ። እሺ ሄዱ አጠባው እንዴት ነበር? ቆንጆ ነበር። በደንብ አሰርታችሁኛል። ወደሻል ስራችን? አሪፍ ነው በጣም። በጣም ከመነሻው ሐሳቡን ጀምር እንደነገርከኝ የ23 ዓመት ወጣት ነህ። ሰው በዚህ ጊዜ እንደዚህ አይነት ለየት ያለ ነገር መጀመር ትንሽ ማሰብ ይጠይቃልና ከመነሻ ሐሳብክ እንጀምር። ብዙ ሰዎች መኪናቸውን ወጥተው ለማሳጠር የፕራይቬሲ ወይ የደህንነት ስጋት ሊኖር ይችላል፣ ጊዜ ጥረት ሊኖርባቸው ይችላል። ስለዚህ ለምን እኛ ያሉበት ቦታ ድረስ ሄደን ጥልቅ የሆነና ዘመናዊ እጥበት ለምን አናደርስላቸውም ብለን አሰብን። ከጓደኞቼ ጋር በመሆን ስራውን ጀመርነው። በስንት ብር መጀመር ይቻላል ብለን ስናስብ መኪና እንደ ነሰሲቲ ነው፣ አስፈላጊ የሚባል ነገር ነው ለዚህ ቢዝነስ። በውጭ ሀገራቶች ላይ ይህን ስራ ለመስራት መኪና ግዴታ አይደለም፣ ተከራይቶ መስራት ይቻላል። በእኛ ሀገር ሁኔታ ግን አመች ላይሆን ይችላል። እንደ ወጣቶችን ከጠቀመ የኔን ሀሳብ የኔን ኤክስፔሪያንስ ሼር ላርጋቸው። መኪናውን በማይክሮ ፋይናንስ በሚገኝ ብድር ገዛ ነው። አስፈላጊ የሆኑ የስራ መሳሪያዎችን ደግሞ የተወሰነ ጊዜ ሰርተን በመቆጠብ ገዝተን ስራውን ጀመረ። በጣም አሪፍ። ይሄ ለወጣቶቹ በደንብ ጥሩ የሆነ መረጃ ይመስለኛል አይደለ? ስትነሳ በስንት ብር ተነሳክ? ትልቁ የስራ ወጫችን ጄነሬተር ነው። ጄነሬተሩ ወደ 70,000 አካባቢ ብር ኮስት አድርጎናል። የውሃ ታንከሩ 10,000 አካባቢ፣ የጽዳት ብረሻችን 12,000 ብር ኮስት አድርጎናል። ፖሊሺንግ የምንጠቀምበት ደግሞ 6,000 ብር ኮስት አድርጎናል። ይሄ ኤክስትራክሽን ክሊነር ይባላል። ውስጡ ውሃ አለው። ውሃውን እያሞቀ በማንኛውም ሶፋ ላይ ምንጣፍ ላይ ያሉትን ቆሻሻዎች በሙሉ እየሳበ ያወጣዋል። ራሱ ታንክ አለው፣ እዛ ውስጥ ቆሻሻውን ያስቀምጥልናል። ዲፕ ክሊኒንግ የሚሰራው ይሄ ነው ማለት ነው። በትክክል ለሶፋ፣ ለምንጣፍ፣ ለመኪና የምንጠቀመው ይሄ ነው። በጣም አሪፍ። ዋጋውስ ደግሞ? ዋጋው 60,000 ብር አካባቢ ነው። ይሄ ሃይ ፕሬሸር ዋሸር ነው። የመኪና ኤክስቴሪየር ቦዲ ለማጠብ የውጫዊ ቦዲ እንጠቀመዋለን። ዋጋው 16,000 ብር ነው። 16,000። ይሄ ደግሞ ቫኪዩም ክሊነር ይባላል። በመኪና ውስጥና በስር የሚገኙትን ማንኛውንም እርጥብ ሆነ ደረቅ ቆሻሻዎች ስቦ ማምጣት የሚችል አቅም አለው። የተለያዩ ሆዝ ጫፎች አሉት፣ በቀጭንም በወፍራምም አለው። ስለዚህ ቆሻሻን ለማውጣት ይረዳናል። ዋጋው 30,000 ብር። ዋና ዋና የሚባሉት ወጪዎች ወሳኞቹ እነዚህ ናቸው። ከባባድ ወጪዎቹ እሱ ነው ዋናው። እሺ የቀሩትስ ደግሞ እነዚህ ደግሞ ለተለያየ መኪናው ክፍል የምንጠቀማቸው የተለያዩ ኬሚካሎች ናቸው። ለወንበር፣ ለኮርኒስ፣ ለወለል እንጠቀማቸዋለን። ዝርዝራቸውን መስጠት ያው ሰፊ ስለሆኑ ጊዜ ሊወስድብን ይችላል። አጠቃላይ ግን የጽዳት እቃዎች ከ30,000 እስከ 50,000 ኮስት አድርገውናል። ወጣቶች ከሀሳብ ቢጀምሩ የተሻለ ነው ብዬ አስባለሁ። እሺ ቀድሞ አንድን ስራ ለመስራት ሀሳቡን በአእምሮ ማሳረፍ፣ እቅድ ማውጣት፣ ከዛ በኋላ በጀቱን ከሰሩ በኋላ ፋይናንሻል ሶርሶች ላይ የተለያዩ ጥረት ማድረግ ብንችል አሁን እንደውም ከመቼውም ጊዜ በተሻለ ፋይናንሻል ሶርሶች ይገኛሉ። እሱን አጋጣሚ መጠቀም አበረታታለሁ። እንደ አጠቃላይ እኛ ስራውን ለመጀመር 250,000 ግን ይሄ ስራ አንድ ሰው ለብቻውን መስራት የማይችል ከሆነ 250,000 ብር ማግኘት የማይችል ከሆነ ተደራጅቶ መስራት ይቻላል አይደለ? በቲም በህብረት ተደራጅቶ መስራት ይቻላል። እንዲሁም ደግሞ ቀለል አድርጎ ስራውንም መጀመር ይቻላል። ያለ ጄነሬተር እና አንዳንድ ኬሚካሎችን እና እቃዎችን ለጊዜው ቀለል ባለ መንገድ መጀመር እንዳለው ሁኔታ መስራት ይቻላል። ከዛ ትርፍ ሲገኝ ደግሞ ከዛው ራስን ከፍ እያደረጉ እያሳደጉ ማለት ነው። ቢዝነስ ስሩ ስንል እንግዲህ ዋናው ስራ የሚሰራው ትርፍ ለማግኘት ነው አይደለ? ስለ ትርፍ ደግሞ እናውራ እስቲ። ባየነው እስካሁን ትልቁ ቻሌንጅ ብለን ያሰብነው ሰዎች የነበራቸው ስለ ቢዝነሱ አዌርነስ ነው ብለን ሰግተን ነበረ። በጣም ሰርፕራይዝ ያደረገኝ ግን ብዙዎች ስለ ስራው
በአንድም ሆነ በሌላ መንገድ እውቀቱ አላቸው። ስለዚህ ስራችን ምን ያክል ጥልቅ እንደሆነ ተረድተዋልና እያደገ መሄድ የሚችል እና በትንሽ ተጀምሮ እየሰፋ መሄድ የሚችል እንደሆነ ቢዝነስ አምናለሁ። የት ይገኛሉ እነዚህ ግብአቶች? እኛ አብዛኞቹን እቃዎቻችንን ያገኘነው ፒያሳና መርካቶ አካባቢ ከሚገኙ የንግድ ቦታዎች ነው። በጣም አሪፍ። ስለዚህ ስለሰጠኝ የዋጋ መረጃ በጣም ነው የማመሰግነው። ለወጣቶችም እንደዚሁ በጣም ጠቃሚ ነው ብዬ አስባለሁ። እናመሰግናለን። እኔም አመሰግናለሁ። ኦኬ 20-30ዎች አሁንም እንግዲህ ቀጥለን ግብአቶቹ በስንት ብር ይገኛሉ የሚለውን ከአቅራቢዎቹ ጋር ቆይታ እናደርጋለን። አብረን እንቆይ። ሰላም ነው። አማን አለ። ሰላም ነው። አማን አለ። ምን ታዝ አለ። ራስን አስተዋውቀን። ስሜ አይመን ሽኩር ይባላል። መጀመሪያ ፕሬጀሮሽን ላይ አንደኛ ላይ የምናስቀምጣት እቺ ነው። ዋናው የሚባለው ማለት ነው። ዋናው የሚባለው ሲሆን አሁን ይሄ ጉልበቱ ማሪፍ 2200 ዋት ነው። በጣም ተወዳጅ ነው ያለነች ደግሞ ላያያዝ በጣም አመቺ ነው። ከየትም ቦታ ለመይዞ ለመንቀሳቀስ ጥሩ። አሁን ይሄ 1800 ዋት ነው። ግን አሁን ካር ዲቴይሊንግ ቤት ለቤት ስለሆነ ስራው ይዞ ለመንቀሳቀስ አትመችም። እቺ እንደምታዩት ቀለል ናት። እቺ 19,500 ብር በተመጣጣኝ ዋጋ ናት። ዛሬ ለ20-30 ወጣቶች ዋጋ ተከራክሬ አስቀንሼ ለሚሄድ ነውና ከ19,000 ስንት ነው? ቀንስ። ችግር የለውም። ለመጡ 10% ዲስካውንት እናደርጋለን። በጣም አሪፍ። እሺ ያኛው ደግሞ ምንድነው? ይሄኛው ፕሬሸር ሾር ነው 2000 ዋት ነው። እቺም በጣም ለአጠቃቀም ምቹ ናት። ግን ይሄ ጉልበት አለው በጣም። ኦኬ በኃይል ነው የሚለያዩት? በኃይል ነው የሚለያዩት። ስንት ነች እሷስ? እቺኛው 14,000 ጥሩ። ሁለተኛ ኢንቶፕ 1400 እንደምታያት ቅልብጭ ያለች እቃ ናት። እቺ አሁን ዋጋውም ተመጣጣኝ ነው። ጉልበቷም አሪፍ ነው። ያህል እንትን የምትባል ያለችም እቺን ደግሞ በ12000 ቀንሼልሽ ቀንሼ ያውን 10% ቀንሼ 13.5 ነው ቀንሼ ሆነ። ይሄኛው 14.5 ነው። የነዚህ ጥቅማቸው ብሩሾች አሉት። እነዚህ ብሩሾች 4 ባንድ ይባላሉ። እነዚህ ብሩሾች እነዚህም ብሩሾች እዚህ ላይ ትገጥሚና ለማጠብ ነው ጥቅማቸው። ብር አቅም አለኝ ብሎ ስራ የሚጀምር ከሆነ 12000 ብር አለ። ግን 12000 ብር ነው 12000 ብር። ከዛም ደግሞ ዝቅተኛው ደግሞ 5000 ብር። ሁለተኛ ደግሞ እቺ ፖሊሸር ሳንደር ትባላለች። ሳንደር ማለት መኪና ህጥበት ጀመረሽ ይሄ ግዴታ ነው። እቺም ዋጋው ተመጣጣኝ ነው 5000 ብር። ሁለተኛ ላይ ደግሞ ወሳኙ እቃ ይሄ ነው። ቆይ ፈትቼ ላሳይሽ ለዘሩ። እንደምታዩ ስፖት ክሊነር ይባላል። እነዚህ ጥቅማቸው ስቲም አላቸው ራሳቸው ላይ ቆሻሻ የእንትን ያሉ ቦቶች ምናምን ራሱ ውሃ እያረጨ እና ደግሞ ስቲም እያረገ ያጸዳላቸዋል ማለት ነው። ይሄ አሁን እንግዲህ የጀመርሽ ከሆነ ስራ አቅም ላይ ኖርሽ ይችላል። ትንሽ እንደደግም ያስፈልጋል። ዋጋው ስንት ነው ይሄኛው? ይሄ ዋጋው 24000 ብር። ይሄ ስንት ነው ዋጋው? ዋጋው 2200 2200 ግን ለብሩሽ አልተወደደም? ብሩሽ ስቲ አሁን ከሌላ ብሩሾች ይለያል። አሁን ኖርማል ብሩሽ አይደለም። ለዞም አንድ ገጥም ይላታሽ እንደየሽው ይገጠማል። ሳትሽን ቆጠበሽ ነው እንትመትሽ ይሳለጣል ስራው ማለት ነው። ይሳለጣል በጣም ቶሎ እንዲሳለጥ ያደርጋል። ሁለተኛ ላይ ያለው ማይክሮፋይበር ፎቶች አሁን ሰዓታችን ለመቆጠብ ይሄ ባንዴ ነው የሚያነሱ ማይክሮፋይበር ፎቶ ጥቃቅን የሆኑ ፎቶችን ባንዴ በቃ ውሃውን በደንብ ያነሷል። ይለያል። አሁን ሰው ሲያዩ ኖርማል ፎቶ ይመስላል። ይሄ ማይክሮፋይበር ፎቶ ነው። ማይክሮፋይበር በሁለት አይነት አለ። አሁን ይሄ ቀጭን ነው ዋጋ ተመጣጣኝ ብዛት ላይ የሚፈልግ ነው። ይሄ 180 ብር። ሁለተኛ አንዱ ፍሬ 180 ብር። ሁለተኛው ደግሞ 800 ብር የሚሸጥ ነው። አልቆ ነው ይገባል። ሁለተኛ ብሩሾች ናቸው። እነዚህ አሁን ብሩሾች ይሄውን በፓኬጅ ነው የሚሸጠው። ለብቻው የለም ዋጋው ሙሉ ፓኬጅ እንደዚህ አንድ ላይ ፓኬጅ አለ። የተለያዩ እንትኖች አሉት። ሙሉ ፓኬጁ 3200 ብር። ግን ይሄን ስልሽ ይሄን ብሩሽም ይጨምራል። ኦኬ አንድ ላይ ፓኬጅ ውስጥ አለ ማለት ነው። እሺ ሁለተኛ ኬሚካሎች ናቸው። የተለያዩ አሁን ፎም ክሊነር ነው። ሄር ላይት ሪስቶረር አሉ። እነዚህ አሁን በጣም ያረጁ መብራቶች ምናምን ለማዝራት ይሆናል። ይሄ ደግሞ ስቲከር ሪሙቨር አዳዲስ መኪኖች ሲሆን ነው። ይሄኛውን 1000 ብር። ይሄኛው 900 ብር። ዋጋውም በጣም አሪፍ ነው፣ ተመጣጣኝ ነው። እነዚህ ሌዘር ማጠቢያ ናቸው። ይሄ ቃ እንደምታየው አንደኛ እጅ በመታጠቢ ሰዓት እጅሽ እንዳይጎዳ ያደርጋል። ጠንካራ ማቴሪያል ነው ከውስጥ ያለው። ሁለተኛ ደግሞ በጣም ሳሙና ስለሚይዝ ለማሸትም አሪፍ ነው። ለመኪናውም በጣም አሪፍ ነው። እቺኛው 800 ብር። እናንተ ከመጣ 700 እናርጋው። አዋቶ አይደለም ግን ስራ ልታስጀምሩ 20-30 ስራ ሊጀምሩ ነው። ስለዚህ የተንቀሳቃሽ መኪና እጥበት ወይም በአጠቃላይ መኪና እጥበት ላይ መግባት የሚፈልጉ ወጣቶች ስንት ብር ይዘው ይነሱ?
አሁን መጀመሪያ ካፒታል በደንብ ካላቸው መኪና ይዞ መኪና ሊያስፈልጋቸው በመኪና የሚንቀሳቀሱበት እቃ የሚያደርጉበት ማለት ግን ደግሞ ብዙ ማቅም ከሌላቸው በቦክስ ነገር አድርገው ፕሬዠሮች ያሯን እና ይዘው ለመጀመር 180 ሺህ ብር ከመኪናው ውጭ 180 ሺህ ብር 200 ሺህ ብር አውጥቶ መጀመር ይችላል። እንደተባለው ደግሞ 180 ሺህ ብር እኔ ያለኝም የሚል ወጣት ከጓደኛው ጋር እየተጣመረ መስራት ይችላል። ሰክሰስም የመሆን ቻንሱ ሲጣመር አሁን ሁለት ሰው ቢደውላቸው አንደኛው ይሄዳል ማለት ነው። እሺ አይመን ለሰጠኸኝ ጥሩ የሆነ የዋጋ መረጃ በጣም ነው ማመሰግነው። 2030ዎችም እንግዲህ ይሄንን ፕሮግራም አይተው ይጠቀሙበታል ስራም ይጀምራሉ ብዬ አስባለሁ። አመሰግናለሁ። እኛ ማክበራችሁ ስለመጣችሁ በጣም እናመሰግናለን። እኛም እንዳልናችሁ እኛ ጋር ለመጡ ወጣቶች ስራ እንዲጀምሩ 10% ዲስካውንት አድርገን እንቀበላቸዋለን። እነሱ ብቻ ስራ ይጀምሩ። እሺ 2030ዎች በዚህ ሳምንት የስንት ነው ዝግጅታችን እንዳያችሁት እንግዲህ ተንቀሳቃሽ የመኪና እጥበት የሚባለውን አሳይቻችኋለሁ። ስራውን ለመጀመር ደግሞ ስንት ብር ያስፈልጋል የሚለውም እንደዚሁ ማለት ነው። ሳምንት ደግሞ በሌሎች ዋጋ ጥያቄዎች በድጋሚ የምንገናኝ ነው የሚሆነው። እስከዛው ድረስ መልካም ጊዜ ይሁንላችሁ። 2030 ይቀጥላል። መልካም ቆይታ